በዓለም ዙሪያ ከ50 ሺህ በላይ ታላላቅ ግድቦች የተሰሩ ሲሆን አገልግሎታቸው ግዙፍ መሆኑን በዘመናት አስመስክረዋል። በ60ዎቹና በ70ዎቹ ግድቦቹ በብዛት ሲሰሩ በአዳጊ ሀገሮች ደግሞ ከቅኝ ግዛት ዘመን ማክተም በኋላ እንደተሰሩ በታሪክ ይነገራል። ኢትዮጵያ የአፍሪካ የውሃ ማማ ተብላ የምትጠራና የዓለማችን ረጅሙ ወንዝ ባለቤት ብትሆንም ለዘመናት ይህንን አቅሟን ተጠቅማ በግድብም ሆነ በመሰል የውሃ ተጠቃሚነት ላይ የገዘፈ ፕሮጀክት ሳትሰራ ዘልቃለች። ይልቁንም አባይ ማደሪያ የለው ግንድ ይዞ ይዞራል በሚል በማንጎራጎር ለምዕት ዓመታት ማሳለፏ ነው በታሪክ ሲጠቀስ የቆየው። ከ15 ዓመታት በፊት መጋቢት 24 ቀን 2003 ዓ.ም ግን ታላቁ የህዳሴ ግድብ በሚል ስያሜ የኢትዮጵያን ህዳሴ ያበስር ዘንድ አባይን ደፍረን ለመገንባት የመሰረት ድንጋይ ተጣለ። መሐንዲሱም እኛው የገንዘብ ምንጩም እኛው በሚል መርህ አባይን ወደ ሀገራዊ ሀብት የመለወጡ ስራ ከ14 ዓመታት ትጋት በኋላ ተጠናቀቀ። ታዲያ አሁን ላይ በታላቁ የህዳሴ ግድብ ፕሮጀክት ስኬት እየተኩራራን ብቻ ተቀምጠናል ወይስ ተጨማሪ ፕሮጀክቶችን ወደ መገንባት ተሸጋግረናል በሚል ብዙዎች የህዳሴ ግድቡን አይነት ተጨማሪ ፕሮጀክቶችን ከመሻት የሚመነጭ ክርክር ሲያነሱ ይስተዋላሉ። በታላቁ የህዳሴ ግድብ ተነሳሽነት ወደ ተጨማሪ ፕሮጀክቶች ግንባታ ተሸጋግረናል የሚሉት ወገኖች ሀሳብ ሲያነሱ በህዝብ አቅምና ትብብር የተጀመሩ ሌሎችም ብሔራዊ ሜጋ ፕሮጀክቶች ስለመኖራቸው ይጠቅሳሉ። በኦሞ ወንዝ ላይ እየተገነባ ያለውንና ግዙፉን የኮይሻ የኃይል ማመንጫ ግድብ ፕሮጀክትም በቀዳሚነት ያነሳሉ። የግድብ ፕሮጀክቱ ከታላቁ የህዳሴ ግድብ ቀጥሎ በኢትዮጵያ ሁለተኛውን ትልቅ የኃይል ማመንጫ እውን የሚያደርግ ነው። የኃይል ማመንጫ ጣቢያው 2160 ሜጋዋት ኃይል የማመንጨት አቅም የሚኖረው ሲሆን አሁን ላይ ግንባታው በከፍተኛ ፍጥነት እየተከናወነ ነው። ከኃይል ማመንጫነቱ ባለፈ ለቱሪዝም መስህብነት ትልቅ ግብዓት እንዲሆን ታስቦ እየተሰራ መሆኑ ይነገራል። ይህም ሀገሪቱ በአንድ ግድብ ብቻ ላለመወሰኗ ትልቅ ማሳያ ነው ሲሉ በዚህ በኩል ያሉት ይናገራሉ። በተያያዘም የአፈርና ውሃ ጥበቃ ስራ ትልቁ ትኩረት ግድቦቹ በደለል እንዳይሞሉ ከማገዙም ባሻገር የተጀመረው ሀገራዊ የአረንጓዴ አሻራ መርሃ ግብር አሁን ወደ ሰፋፊ የደንና የግብርና ሜጋ ፕሮጀክቶች መሸጋገሩን የሚጠቅሱ ጥቂቶች አይደሉም። ከግድቡ መጠናቀቅ በኋላ ሀገራዊ ትኩረቱ ወደ ተፋሰስ ልማትና ወደ ሌሎች ገባሪ ወንዞችም ዞራል የሚሉት ብዙዎቹ ሲቀጥሉ የመስኖ ግድቦችን ስራ እንደማሳያ ያነሳሉ። ለምሳሌ በኦሮሚያ በአማራና በደቡብ ክልሎች በቅርቡ የተመረቁና በመገንባት ላይ ያሉ የመስኖ ግድቦች የሀገሪቱን የግብርና ምርታማነት ለማሳደግ ታስበው የሚሰሩ መሆናቸውን የውሃና ኢነርጂ እንዲሁም የግብርና ሚኒስቴር ደጋግመው ይጠቅሳሉ። በርካታ ግዙፍ ግድቦችን በአንድ ጊዜ መጀመር ከፍተኛ የውጭ ምንዛሪና የፋይናንስ ጫና ስለሚፈጥር ፕሮጀክቶችን በቅደም ተከተልና በዘርፍ በመከፋፈል መስራት ተመራጭ ስለመሆኑም ይነገራል። በመሆኑም የኃይል ሽያጭና የቀጠናዊ ትስስር ሜጋ ፕሮጀክቶች ሌሎቹ ከህዳሴ ግድቡ መጠናቀቅ በኋላ ያሉ ተጠቃሽ ሀገራዊ ስራዎች መሆናቸውን ብዙዎቹ ያነሳሉ። ኢትዮጵያ ግድቦችን የምትገነባው ለቤት ውስጥ ፍጆታ ብቻ ሳይሆን የምስራቅ አፍሪካ የኃይል ማዕከልነትን አልማ እንደሆነ በተደጋጋሚ ተነግሯል። ወደ ኬንያ፣ ጅቡቲና ሱዳን የሚላከው ኃይልና የሚያስገኘው የውጭ ምንዛሪ እንዲጨምር አዳዲስ ግዙፍ የኃይል ማስተላለፊያ መስመሮች ግንባታ ከግድቦቹ ጎን ለጎን እንደ አንድ የሜጋ ፕሮጀክቶች ተይዞ እየተከናወነ ነው። ይህ በኃይል ሽያጭ የውጭ ምንዛሪ የማግኘት ስትራቴጂ ተጨማሪ ግድቦችን ለመገንባት አጋዥ አቅም እንደሚፈጥር የውሃና ኢንጂነሪንግ ሳይንስ ባለሙያው ዶክተር አንተነ መሰረት ይናገራሉ። አሁን ላይ መንግስት ሜጋ ፕሮጀክቶች የሚለውን ትርጓሜ ከግድብ ግንባታ ባለፈ ወደ ሌሎች ዘርፎችም አስፋፍቶታል የሚሉት ባለሙያው በአፍሪካ ግዙፍ የሚባለውና በቢሾፍቱ አካባቢ የሚገነባው አዲሱ አውሮፕላን ማረፊያ ሌላኛው ትልቅ ሀገራዊ ፕሮጀክት ነው ይላሉ። እንዲሁም የኢንዱስትሪ ፓርኮችና የከተማ ኮሪደር ልማቶች እንደ ህዳሴ ግድቡ ሁሉ ከፍተኛ በጀትና የሰው ኃይል የሚጠይቁ የሀገሪቱን ገጽታ የሚቀይሩ ስራዎች ናቸው ሲሉም ያክላሉ። ለቱሪዝም ምቹ የሆኑ መሰረተ ልማቶችን ታሳቢ ያደረገው የገበታ ለሀገርና የገበታ ለትውልድ ፕሮጀክቶች ድህረ ህዳሴ ግድብ ከሚጠቀሱና ትልልቅ ምጣኔ ሀብታዊ አቅም የሚፈጥሩ ፕሮጀክቶች መሆናቸውንም ባለሙያው ይገልጻሉ። እንደ ህዳሴ ግድቡ ሁሉ በባለ ሀብቶችና በህዝባዊ ተሳትፎ የተሰሩት ጎርጎራ፣ ኮይሻና ወንጪ የመሳሰሉትን ፕሮጀክቶች እንዲሁም የገበታ ለትውልድ ፕሮጀክቶችም እንደ ሀገር ከጭስ አልባው ኢንዱስትሪ ተጠቃሚ ለመሆን በትኩረት የተሰራበት መሆኑን ዶክተር አንተነህ ያብራራሉ። ሌላው እንደ ታላቁ ህዳሴ ግድብ ትኩረት የተሰጠው ብሔራዊ ፕሮጀክት የባህር በር ጉዳይ መሆኑን ብዙዎች ይናገራሉ። ይህ ዓላማ እንዲሳካ መንግስት ሰጥቶ በመቀበል መርህ በመስራት ላይ መሆኑን ለሌላ ብሔራዊ ጥቅምና ፕሮጀክት ያነሳሳ ሆኗል ሲሉ ብዙዎቹ በዚህ በኩል ያሉት የዓለም አቀፍ ዲፕሎማሲና የምጣኔ ሀብት ተንታኞች የሚናገሩት ጉዳይ ነው።
ኢትዮጵያ ቀጠናዊ ትስስሯን ለማጠናከርና የባህር በር ባለቤት ለመሆን የምታደርገው ስምምነትና የዲፕሎማሲ ጥረት ትልቅ አገራዊ አጀንዳ ነውም ይላሉ። ይህ ስራ ከምጣኔ ሀብት ነጻነት ጋር በቀጥታ የተያያዘ በመሆኑ እንደ ትልቅ የመጪው ጊዜ ሜጋ ፕሮጀክትም ሊወሰድ ይችላል በሚል ይጠቅሳሉ። በአጠቃላይ ከግድቡ መጠናቀቅ በኋላ እንደ ሀገር የመስራት እንችላለን ስነ ልቦና መዳበሩ አሁን ላይ ለሚታዩትና ለሚጠቃቀሱት ብሔራዊ ፕሮጀክቶች እንደ ሞተር ሆኖ አገልግሏል። በተለይም ድህረ ህዳሴ ግድብ ፕሮጀክቱ የሀገር በቀል የገንዘብ ማሰባሰብ ልምድ ተገኝቷል የሚሉት ብዙዎቹ ከህዳሴ ግድብ የተገኘው የህዝብ ተሳትፎና የቦንድ ሽያጭ ተሞክሮ አሁን ላይ ለቱሪዝምና ለከተማ ውበት ፕሮጀክቶች የሚውል ሀብት የማሰባሰብ ስራ በቀላሉ እንዲከናወን አስችሏል ይላሉ። በታላቁ የህዳሴ ግድብ ግንባታ ፕሮጀክት አማካኝነት የፕሮጀክት አስተዳደር አቅም ግንባታ ልምድ ስለመገኘቱም ዶክተር አንተነህ ይናገራሉ። በግድቡ ግንባታ ወቅት የተገኘው የምህንድስናና የከባድ ማሽነሪዎች አስተዳደር ልምድ አሁን ላይ ለሚከናወኑ መሰል የሃይድሮ ኤሌክትሪክ ኃይል ማመንጫ ግንባታዎች እንዲሁም የመንገድ የድልድይና የፓርክ ግንባታዎች የሰው ኃይልና የቴክኒክ አቅም መነሻ ሆኗልም ይላሉ። የግድቡ ፕሮጀክት የዲፕሎማሲ ተሰሚነትንም ጨምሯል የሚሉት የዓለም አቀፍ የፖለቲካ ሳይንስ መምህሩና ተንታኙ ኢያሱ ኃይለ ሚካኤል ደግሞ እንዲህ ያሉ ግዙፍ ፕሮጀክቶችን ማከናወን በዓለም አቀፍ መድረክ የሀገሪቱን የመደራደር አቅምና ቀጠናዊ ተጽዕኖ ፈጣሪነትን ከፍ ያደርገዋል ብለዋል። በመሆኑም እየተሰሩ የሚገኙት ሜጋ ፕሮጀክቶች ብሔራዊ ገጽታንና ጥቅምን በማስጠበቅ ሀገር በህዳሴ ግድቡ ብቻ ተወስና ላለመቅረቷ ማሳያ የሚሆኑ ስለመሆናቸው በዚህ በኩል ያሉት ይጠቅሳሉ። በህዳሴ ግድቡ ስኬት ከመኩራራት ባለፈ ህዝቡን ያሳተፈ የተጨማሪ ፕሮጀክቶች ግንባታ ላይ ገና በሚገባ አልተሄደበትም የሚሉት ወገኖች ሀሳብ ሲያነሱ ደግሞ በህዳሴ ግድቡ ልክ ህዝባዊ ተሳትፎ ላይ የተመሰረቱ ፕሮጀክቶች ቁጥር አናሳ ናቸው ይላሉ። የህዳሴ ግድቡ ስኬት የህዝብ አንድነትና ትብብር ብቻ ሳይሆን የግዙፍ ፕሮጀክቶች ባለቤትነት ቀጣይ እንደሆነ ማሳያ ነው የሚሉት በዚህ ወገን ያሉቱ ህዝቡ በእኔነት ስሜት ተሳትፎ እንደ ታላቁ ህዳሴ ግድብ ያሉ ስራዎችን እንዲያስቀጥል ማድረግ እንደሚገባ ያብራራሉ። አሁን ላይ ሁሉም ኢትዮጵያዊ በታላቁ የህዳሴ ግድብ ግንባታ ከመኩራራት ያለፈ ስራ ይጠብቀዋል ሲሉ በቅርቡ በተመሳሳይ ርዕሰ ጉዳይ ላይ በነበረ የውይይት መድረክ ላይ ዶክተር ኢንጂነር ስለሺ በቀለ ተናግረው ነበር። ህዝባዊ ተሳትፎ ለተጨማሪ መሰል ሜጋ የኃይል ማመንጫ ፕሮጀክቶች እንዲሁም ህዝባዊ ተሳትፎ ለግድቡ ሁለንተናዊ ጥበቃ ያስፈልጋል ያሉት ኢንጂነሩ፣ ይሁን እንጂ በአጭር ጊዜ ውስጥ የታላቁ የህዳሴ ግድብን አይነት ወይም መሰል ፕሮጀክቶች መገንባት ደግሞ ቀላል አለመሆኑንም ይጠቅሳሉ። ኢትዮጵያ አሁን ላይ የፕሮጀክቶች ስብጥር ስትራቴጂ እየተከተለች እንደምትገኝም አብዝቶ ይነሳል። ይህም በሶስት ዋና ዋና ምክንያቶች መሆኑን ነው ብዙዎቹ በዚህ ወገን ያሉት የሚጠቅሱት። አንደኛውና ዋነኛው ምክንያት የምጣኔ ሀብት ሚዛን መሆኑን ይጠቅሳሉ። በኃይል ዘርፍ ብቻ ሳይሆን በግብርና፣ በቱሪዝምና በቴክኖሎጂ ሜጋ ፕሮጀክቶች ላይ ኢንቨስት ማድረግ የምጣኔ ሀብት ሚዛንን ለማስጠበቅ ስለሚያግዝ ህዝብ የሚተባበርባቸውን ሌሎችም ሜጋ ፕሮጀክቶችን ማስጀመር ያስፈልጋል የሚሉት የምጣኔ ሀብት ባለሙያው ዶክተር ሰለሞን ጌቱ፣ ይህ ሳይሆን ሲቀር ህዝባዊ እንቅስቃሴ ሊቀንስ ይችላል ይላሉ። ሌላው የገንዘብ አቅም ውስንነት መሆኑን በዚህ በኩል ያሉት ይጠቅሳሉ። በርካታ ግዙፍ ግድቦችን በአንድ ጊዜ መጀመር ከፍተኛ የውጭ ምንዛሬና የፋይናንስ ጫና ስለሚፈጥር ፕሮጀክቶችን በቅደም ተከተልና በዘርፍ በመከፋፈል መስራት ተመራጭ ነው ይላሉ። ህዝባዊ ተሳትፎም ቢሆን በእቅድና በተመረጡ ሜጋ ፕሮጀክቶች ላይ ብቻ መሆን እንደሚገባቸው የሚናገሩ አሉ። የፈጣን ውጤት እቅዶችን መነሻ ማድረግ ደግሞ ሶስተኛው ምክንያት ነው የሚሉት ብዙዎቹ በዚህ በኩል ያሉት ግድቦቹ ተጠናቀው ጥቅም ለመስጠት ረጅም ዓመታት ስለሚፈጁ በአጭር ጊዜ ውስጥ የስራ ዕድልና ገቢ መፍጠር የሚያስችሉ ሌሎች ሜጋ ፕሮጀክቶች ላይ ማተኮር ተመራጭ ነው ይላሉ። የህዳሴ ግድቡ ላለፉት 15 ዓመታት ሁሉንም ያረባረበውን ያህል በቀጣይ ዘመናትም ሁሉንም ያረባረበ ጥበቃና ከለላ ብቻ ሳይሆን የልማት ስራዎችና ፕሮጀክቶች እንደሚያስፈልገው ብዙዎቹ ይናገራሉ። በህዝብ ለህዝብ የተገነባው ግድብ ህዝባዊነትና የኔነት ተሞልቶበት በአጋዥ ሜጋ ፕሮጀክቶች እንዲበለጽግ ለማድረግ ህዝቡ በባለቤትነት ቀድሞ ሊጠይቅ ሊሳተፍና ፕሮጀክቶችን ሊያስፋፋ እንደሚገባው የሚናገሩት ብዙዎቹ በአሁኑ ወቅት መንግስት በትላልቅ ፕሮጀክቶች ከህዝብ መዋጮ በመጠየቅ በመንግስትና በግሉ ዘርፍ አጋርነት ወይም በውጭ ቀጥታ ኢንቨስትመንት የገንዘብ ድጋፍ መስራትን እንደ አማራጭ እየተጠቀመ ቢሆንም በህዝቡ በኩል ያለው ተሳትፎ እንደ ከዚህ ቀደሙ የተጠናከረ አለመሆኑ ከህዳሴ ግድቡ ጎን ለጎን
ቀጣይ ህዝባዊ ፕሮጀክቶችን ወደ ተግባር ማምጣት ይገባ እንደነበርም ይጠቅሳሉ። የህዳሴ ግድቡ ከኤሌክትሪክ ኃይል ባለፈ የአባይ ወንዝን የመጠቀም መብትና የሉዓላዊነት ምልክት ተደርጎ በመወሰዱ ህዝቡ በልዩ ሁኔታ ተረባርቦበታል የሚሉት የማህበራዊ ሳይንስ ባለሙያው አቶ አይቸው ተስፋዬ ህዝባዊ ርብርቡን ማስቀጠልና ከህዳሴ ግድቡ ጎን ለጎን ለሚሰሩ ተጨማሪ ማስፋፊያዎችና ፕሮጀክቶች እንዲሁም በግድቡ ዙሪያ ለሚነሱ የዲፕሎማሲ ስራዎች ዜጎች እንደ ባለቤት የሚቆሙበትን ስራ ቀይሶ ማስቀጠል እንደሚገባም ይናገራሉ። ይህም ህዝባዊ መሰረትነት ከሌሎች አፍሪካዊ ግድቦች ሁሉ የእኛን ለየት እንደሚያደርገው ፕሮፌሰር ያዕቆብ አርሳኖም ይናገራሉ። አሁን ላይ የግንባታ ወጪ ከመጠን በላይ ማደግ ሀገራትን ለከፍተኛ ጫና ዳርጓቸዋል። ለምሳሌ የኡጋንዳው ካሩማ ግድብ በብድር መዘግየትና በግንባታ ጥራት ችግሮች ሳቢያ ከፍተኛ ወጪ ጠይቋል በማለት በአፍሪካ ቀንድ የውሃ የኃይልና የግብርና ትስስር ጉዳይ ተመራማሪው የኦክስፎርድ ዩኒቨርሲቲው ሃሪ ቨርሆቨን ይናገራሉ። በብዙዎቹ የአፍሪካ ሀገራት የውሃ ግድብና አስተዳደር ውስንነት ያለበት ነው የሚሉት ባለሙያው የፋይናንስ ዘላቂነትና የዋጋ ንረት ጉዳይ ደግሞ በዋናነት ይጠቅሱታል። ሜጋ ፕሮጀክቶች ከፍተኛ በጀት የሚጠይቁ በመሆናቸው አልፎ አልፎ በሌሎች ማህበራዊ አገልግሎቶች ለምሳሌ እንደ ጤናና ትምህርት ዘርፎች ላይ የሚመደበውን በጀት ሊቀንሱ ይችላሉ። በተጨማሪም የውጭ ምንዛሪ እጥረትና የግንባታ ዋጋ ንረት ግንባታዎችን የማዘግየት እድል አላቸው በማለት ያብራራሉ። በመሆኑም አሁን ላይ በኢትዮጵያ መሰል ምክንያቶች ተጠቃሽ ቢሆኑም ህዝቡ ህዳሴ ግድቡ እስኪጠናቀቅ ያሳየውን ርብርብ ሳያቆም የሚቀጥልበት አግባብ መፍጠር ይገባል የሚሉት ጥቂቶች አይደሉም። ሌላኛው አጥኚ ራዋሃ አልማንሱር በአፍሪካ የውሃ ግድብ ፕሮጀክቶች ከፍጥነት አንጻር ሲታዩ ዝርዝር የአካባቢ ጥበቃና የማህበራዊ ተጽዕኖ ጥናታቸው ላይ ክፍተት ሊኖር ይችላል ይላሉ። በኢትዮጵያም በህዳሴ ግድቡ ዙሪያና በሌሎችም የተፋሰስ አካባቢዎች ለሚቀጥሉ ሜጋ ፕሮጀክቶች በቂ ጥናትና ምርምር የማድረግ ልምድን ለማዳበር በሚል ጊዜ የሚወስዱ የግንባታ ሂደቶች ይኖራሉ ይላሉ በዚህ ወገን ያሉት ሐሳብ ሲያነሱ። እንደ ዓለም አቀፍ ልምድ ሲታይ የግድብ ሜጋ ፕሮጀክቶች ቶሎ የማይቀጥሉት በአየር ንብረት መለዋወጥ፣ በገንዘብ እጥረትና በድንበር ተሻጋሪ ወንዞች ውዝግብ አማካኝነት ቢሆንም ኢትዮጵያ ሶስቱንም ምክንያቶች ተቆጣጥራቸዋለች። ይሁን እንጂ በገንዘብ አቅም ላይ ለሚመሰረቱት ቀጣይ ሜጋ የግድብ ፕሮጀክቶች እንደ ትላንቱ ሁሉ ህዝብና ተቋማትን በምን አግባብ በከፍተኛ ሁኔታ አሳትፎ ማስኬድ ይቻላል የሚለው ይበልጥ ትኩረት የሚያስፈልገው አጀንዳ መሆኑን አምባሳደር ጥሩነህ ዜና ይናገራሉ። በዚህ በኩል ያሉት ሐሳባቸውን ሲያጠቃልሉም ለትልልቅ ሀገራዊ ፕሮጀክቶች መረባረብ የህዝብ የባለ ሀብቶች የመንግስት አሊያም የተቃዋሚ ፓርቲ ብቻ አጀንዳ አድርጎ ከመውሰድ ይልቅ በጋራ ማሰብና መስራት ይገባል ይላሉ። ውድ አድማጮቻችን በታላቁ የህዳሴ ግድብ ፕሮጀክት ስኬት እየተኩራራን ተቀምጠናል ወይስ ወደ ተጨማሪ ሜጋ ፕሮጀክቶች ግንባታ ተሸጋግረናል በሚል ርዕሰ ጉዳይ ያቀረብንላችሁ የዛሬው የግራና ቀኝ የሐሳብ መሰናዶ የተከታተላችሁትን ይመስላል። እናንተስ ምን ትላላችሁ? በያላችሁበት ተወያዩበት። ሳምንት በሌላ የግራና ቀኝ የሐሳብ መሰናዶ እስከምንገናኝ ቸርን ሰንብት።